እኔ በተናገርኩት ደግሞ ራሴ ኃላፊነት ወስዳለሁ። ምክንያቱም እዛ ቤት ገብቼ እኔ የጎንደር አማራን ህልውና አሳልፌ አልሰጠውም። በጣም በሚገርም ሁኔታ እንዴት እንደሰማችሁት ባላቅም ማለት ነው። ግን እናንተ ጋር ያለውን ሾህ ሳታጥሩ ሳትመነጥሩ እኛን እንደዚህ መውቀሱ ትክክል ነው ብዬ አላምንም። ምክንያቱም እዛ ጋር የነበረው ለምሳሌ የነበሩ ሰዎች ስለነበሩ ማለት ነው። ይባስን ብንጠይቅ ይባስ እናንተ ጋር የሚሰራ ነው። መቼም አማራን አይወክልም አትሉም። ስለ አማራ ሲከራከር እየዋለ የጨፈጨፈን ለመጀመሪያ ጊዜ የጨፈጨፈን ቅማንቱ ነው፣ ለመጀመሪያ ጊዜ ሰው የማገት የጀመረው ቅማንቱ ነው ብሎ እኛ እንደ አንድ አማራ እንሰብ ብሎ አሳልፎ የሰጠን እሱ አይደለም እንዴ? እዛ ቤት እንዴ ታዲያ ለምንድን ነው የራሳችሁን ሾህ ሳትቆርጡ እኛ ጋር እንደዚህ የምትሆኑት? ሲጀመር እናንተ ብታቀርቡ አስተካካይ አማርኛሽን አንቺ አስተካካይ ሾህ ምናምን ይኸውልሽ፣ ዝም ብለሽ እንትን ጥሩ ቋንቋ አውሪ። ሾውን ምናምን ተይውሱ ምንም አይጠቅም ነገር ምን ያደርጋል እኮ እዚህ ጋር ይኸውልህ፣ ዘጎን ልጨርስና ትቀጥላለህ። አጀንዳዬ አይደለም በነገራችን ላይ እውነት ለመናገር ኦኬ፣ ላስተባብል ራሴን ላስተባብል። እኔ የተናገረውን ነው እየተናገርኩ ያለሁት በነገራችን ላይ ማለት ነው። ልጨርስና ትቀጥላለህ። መቀጠል አይደለም፣ ቆይ ገንቢ በሆነ መንገድ ይጅበት እናት። እኛ አሁን እዚህ ያለ ነው። ቴንኪው በቃ ችግር የለም። ቆይ የኔ እህት አንቺን ለማፈን ምናምን አይደለም፣ መናገርም አለብሽ። መናገር ካለብሽም ደግሞ በውስጥ እንደፈለግሽም ስደቢን እንደፈለግሽም እንሰድብሻለን። በውስጥ እንሰባሰብ። አጀንዳው ግን ሊጎንበት የተፈለገው መንገድ ነው ያው እያንገበገበኛል። ይዘነው የመጣ ነው። እናንተ መዛዳችሁ ያከኩት ቁስል ያከኩበት መንገድ ነው ያልወደድ ነው። ጥፋት ጠፍቷል፣ ወድመናል። ውድመቱ የጋራ ነው፣ የጋራችን ነው። ያ እንዳይደገም ምን እናድርግ? በጋራ እንስራ። ማን የበለጠ ጥፋት ይወስዳል? እሱ ከሆነ ደግሞ በውስጥ እንነጋገር፣ እናውራ። አንቺን የበለጠ ወንጀለኛ ለማድረግ እኔን የበለጠ ወንጀለኛ ለማድረግ አይደለም እዛ መድረክ። አንቺን የበለጠ ወንጀለኛ ለማድረግ ካለብን እኛን የበለጠ ወይም ደግሞ እኛና እናንተ የሚባለው ነገር አይመቸኝም። ከሆነም ደግሞ እንትን ምንለው በውስጥ ይሆን ነው። እነሱ ግን ይዘውበት የመጡበት መንገድ፣ ቁስል ያከኩበት መንገድ ጤነኛ አይደለም ነው። የበለጠ ሌላ ነገር ነው የሚያመጣ ነው። አንቺን ወንጀለኛ አንቺን የሆነ ጥፋተኛ ያደረገ ሰው የለም። ግን ይሄን ይዘውበት የመጣው ነገር ልክ አይደለም። ይዘውት የመጣው ነገር ልክ አይደለም። ምናልባት ትላንት አውቀንም ይሁን ሳናውቅ በየፊናችን ያበረከትነውን መጥፎ አስተዋጽኦ በዳብል እንድንጨምርበት ነው ያከኩት ነው። የራሳቸው ዓላማ አላቸው ነው። ስለዚህ ያ እንዳይሆን እጅ መቁረጥ አለብን ነው የኔ። እኔ ከልቤ ነው እንደዚህ ምልሽ። ፖለቲካ ትርፍ ለማግኘት እኮ ተረድቻለሁ። አንተ የምትለውን እኮ ተረድቻለሁ። ሲጀመር እኔ ከጎንደር አማራ ይበልጥ ሌላ የሚቀርበኛል ብዬ አላምንም። አብሮ ለመኖርም ለምኑም ለሁሉም ነገር ለመጠፋፋቱም ቢሆን የምንቀራረበው ለእኛው ራሳችን ነን። እኔ እያልኩ የነበረው ቅድም በነበረው ሁኔታ ነው። ውጭ ግን የእኛን ህልውና አሳልፎ የሚሰጥ ካለ እንደ ጎንደር አማራ ህልውናችን አሳልፎ የሚሰጥ ካለ የጠላት መጠቀሚያ መሆኑ አይቀርም። ይሄ የታወቀ ነው። ከአሁን በፊት ጥፋቶች ተደርገዋል። አዎ ጥፋቶች ተደርገዋል። ብዙ ህይወት ጠፍቷል። ብዙ ሀብት ንብረት ወድሟል። ብዙ ነገር ሆኗል። እኔ ከዛሬ አማራ የወሰድኩት የሆነ ነገር አለ፣ ወይም ደግሞ አማራ ዛሬ ምናምን ከሚለው ልጅ የወሰድኩት ነገር አለ። ምንድነው የወሰድሽው ብላችሁ እንኳን አልጠየቃችሁኝም እኮ ለመጠየቅ ራሱ ማለት ነው። እሱ ሲናገር በነበረበት ቶን ለጎንደር ህዝብ ምን ያህል ጥላቻ እንዳለውና ከመጀመሪያው ጀምሮ ያን ያህል የሰው ህይወት ወይም ደግሞ የሰው እጅ ተቆራርጦ በሳህን አየው ሲል ወይም ደግሞ አገኘው ሲል ምን አይነት ፖለቲካ እየሰራ እንደሆነ እኔ የተማርኩት የራሴ የሆነ ነገር አለ። ባልሄድ አልማርም ነበር፣ ባልሄድ አላይም ነበረ። እኔ ከዚህ አንፃር ነው እኔ ኮዴን ሰፊ አድርጌ ነው ማየው፣ ሲጀመር ከፖለቲካ አንፃር ማለት ነው። ከዛ ውጭ ግን የቅማንት ህዝብ
የጎንደር አማራ ህዝብና የቅማንት ህዝብ ህልውናው አንድ ነው። የስ አንድ ነው። አሁን እየሆነ ባለው ሁኔታ ላይ ደግሞ እኩል ነው እየተጎዳ ያለው በኢኮኖሚም በሰላማዊ ነገርም በሁሉም ነገር። ይህን አውቃለሁ አምናለሁ። ከዛ ውጭ ግን ቅማንት የራሱ የሆነ ጥያቄ አለው። ጥያቄውን ደግሞ በህገ መንግስቱ መሰረት ነው እየጠየቀ ያለው። ከአማራ ህዝብ ጋር ችግር የለበትም። ለወደፊትም ችግር ሊኖርበት አይችልም። እኛን የጨፈጨፈን ይህን ሁሉ ነገር ያደረሰብን ብአዴን ነው ስንል ለብአዴን ተጠቅሎ የሚገባ ካለ ምንም ላደርገው አልችልም። ምክንያቱም ታውቃላችሁ ምን እንደተደረገ ምን እንደተሰራ። መቼም አምደ ማርያም ካንተ በላይ የሚያውቃል ብዬ አላምንም፣ የተፈጸመውን ነገር ማለት ነው። አንድም ቀን የቅማንት ህዝብ የአማራን ህዝብ ከሱ አያውቅም፣ ሊከስም አይችልም በጭራሽ ማለት ነው። ሁኖም ስለማያውቅ አሁንም ቢሆን እንደ ጎንደር እንድንተሳሰብና አንድ እንድንሆን ከፈለግን የቅማንቷ ንግስት እንትናን ቅድም የሆነች አሁን በታች ስራ እየዋት ነው፣ ይቅርታ ትቀጥያለሽ። አገር ቤት ናት የምትለው ልጅ አሁን ቅድም ቅማንት ነኝ ብላ ስትሰራ ነበር። እንግዲህ ሰምተሻት ከሆነ ማለት ነው። ቅማንት ናት አሁን እሷ የጎጃም ጎጠኛ ሸንጎ አይደለችም። እኔ አልሰማዋትም ምን እንዳለች ሲጀመር። እዛ በኋላ ታውቂያታለሽ? አላውቃትም። ያ ቅድም እንግዲህ እንዴት ብላ ስትሰራ እንደነበረ ቅድም ሰምታችኋል። በነገራችን ላይ ያ ቅማንት ነኝ ብላ ማለት ነው ሀገር ቤት ነው የምትለው ልጅ አሁን ቅማንት ነኝ ብላ እንዴት ነው ተናበው እነዚህ ሸንጎዎች እንደሚሰሩ በጣም አማን። እቺ በረከት ናልገረ በረከት እቺ አሁን ያልካት እቺ ሀገር ምናምን ሀገር ቤት ናት እንትን የሚለው እነዚህ ጎንደሬም አይደሉም የቅማንትም አይደሉም፣ አዛው ጎጃም እንትን ናቸው። ነገር ግን ሆን ተብለው ተመሳጥረው አንቺ ቅማንት ሁኚ አንተ አማራ ሁን፣ አንቺ አማራ ሁኚ አንቺ ቅማንት ሁኚ ተባብለው ተመሳጥረው የጎንደር አማራ እየጨፈጨፈን ነው፣ ፋኖ እየረሸነን ነው፣ እየገደለን ነው ብለው ሆን ብለው ፕሮፓጋንዳ እየሰሩ ነው ያሉት። ስለዚህ የጎንደር ቅማንት ደግሞ ይሄንም ከግንዛቤ ውስጥ እንድታስገቡት በመጀመሪያ ማንሽ ጠቅላላ አድርጌው አንድ ደቂቃ አይ ችግር የለውም። ዙሮ እኔ አሁን እኔ እሷን የትኛዋን እንደሆነ ስላላወቅኩኝ ሳውቃት ችግር የለም፣ እናስተካክላለን። እዛ ውጭ ግን የጎንደርን ቅማንት ወይም ደግሞ እኛም ባትገፉን ሌላ ቦታ ስለማንሄድ አብረን ተከባብረን ምንቀጥል ከሆነ እንደ ጎንደር የሚያጋጥመንን ችግር አብረን ምንፈታ ከሆነ ቁጭ ብለን መነጋገር አለብን ብዬ ነው ማምነው። ያው እኔ ስራ ላይ ስለሆንኩ ብዙም መናገር አልፈልግም። ለማንኛውም በውስጥ አምደ ማርያም ጻፍልኝ፣ በውስጥ እናወራለን። መልካም ጊዜ ይሆንላችሁ።